በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። እንደምናምሽታችኋል የተወደዳችሁ የጣቢያችን ተከታታዮች፣ ለዛሬ ሐምሌ 20 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜናው። ኢትዮጵያ የዓለም አቀፉ አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። ሱዳን አዲሱን የአሜሪካ ማዕቀብ አጣጣለች። ግብጽ የዓለም አቀፍ የአየር ማረፊያዋን በእጥፍ ልታሳድግ መሆኗ ተገለጸ። በሶማሊያ የታገቱት መርከበኞች እንዲፈቱ ግብጽ ጠየቀች። የሊቢያ የጸጥታ ኃይሎች ስደተኞችን በማገት የተጠረጠረ ሶማሊያዊን በቁጥጥር ስር አዋሉ። አሜሪካ በኢራን ላይ ጠንካራ ጥቃት ሰንዝራለች ሲሉ ትራምፕ ተናገሩ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጠይቃለን። ኢትዮጵያ የዓለም አቀፉ አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች አባል ሆነች። የኢኖቬሽን እና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የድርጅቱን የምስረታ ስምምነት በኢትዮጵያ ስም በሻንጋይ መፈረማቸውን ተከትሎ ኢትዮጵያ የዓለም አቀፉ አርቲፊሻል ኢንተለጀንስ ትብብር ድርጅት መስራች ከሆኑት 29 አገራት አንዷ መሆኗን የኢኖቬሽን እና ቴክኖሎጂ ሚኒስቴር አስታወቀ። ሚኒስቴሩ እንደገለጸው ስምምነቱ የተፈረመው የ2026 የዓለም አቀፍ አርቲፊሻል ኢንተለጀንስ ኮንፈረንስ ሐሙስ ዕለት ከመጀመሩ አስቀድሞ በተካሄደ ይፋዊ ስነ ስርዓት ላይ ሲሆን ይህም በአርቲፊሻል ኢንተለጀንስ ዙሪያ ለዓለም አቀፍ ትብብር የሚሰራውን አዲሱን ዓለም አቀፍ ድርጅት መመስረቱን ያበሰረ ነው። እንደ ሚኒስቴሩ ገለጻ ዋና መስሪያ ቤቱን በሻንጋይ የሚያደርገው ድርጅቱ በአርቲፊሻል ኢንተለጀንስ ዘርፍ ዓለም አቀፍ ትብብርንና ዓለም አቀፋዊ አስተዳደርን ለማሳደግ የሚተጋ ራሱን የቻለ ዓለም አቀፍ መንግስታዊ ያልሆነ ድርጅት ሆኖ ይንቀሳቀሳል። ድርጅቱ የተባበሩት መንግስታት ድርጅት ቻርተር መርሆችን በተከተለና ሰብአዊ እሴትን ማዕከል ባደረገ መልኩ የኤአይ ልማት ጠቃሚ፣ አስተማማኝ፣ ደህንነቱ የተጠበቀ፣ ሁሉንም ያካተተና ፍትሃዊ ሆኖ እንዲቀጥል ለማድረግ ያለመ ነው። በስነ ስርዓቱ ላይ የቻይናው ውጭ ጉዳይ ሚኒስትር ዋንግ ዩ ስምምነቱን በቻይና ስም የፈረሙ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም በስነ ስርዓቱ ላይ መገኘታቸውን ሚኒስቴሩ ገልጿል። የኢትዮጵያ ተሳትፎ አገሪቱ ለአርቲፊሻል ኢንተለጀንስ፣ ለዲጂታል ሽግግርና ለዓለም አቀፍ የቴክኖሎጂ ትብብር ያላትን ቁርጠኝነት የሚያሳይ መሆኑን የጠቀሰው ሚኒስቴሩ እንደ ዲጂታል ኢትዮጵያ 2025 ስትራቴጂ፣ ዲጂታል ኢትዮጵያ 2030 ስትራቴጂና የብሔራዊ አርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምን የመሰሉ ተነሳሽነቶችን በምሳሌነት አንስቷል። ቻይና ሁሉንም ያካተተ የኤአይ ልማትን ለማሳደግና በተለይም በደቡባዊ የዓለም ክፍል በሚገኙ አገራት ያለውን ዓለም አቀፍ የሰው ሰራሽ አስተውሎት ልዩነት ለማጥበብ እንዲረዳ ዓለም አቀፉ የአርቲፊሻል ኢንተለጀንስ ትብብር ድርጅት መቋቋምን ሐሳብ ለመጀመሪያ ጊዜ ያነሳቸው በሐምሌ 2025 መሆኑን የሚኒስቴሩ መረጃ ያመለክታል። ሱዳን አዲሱን የአሜሪካ ማዕቀብ አጣጣለች። አሜሪካ በሀገሪቱ ላይ የጣለችውን አዲስ ማዕቀብ በመቃወም እርምጃውን አንድ ወገንን የሚደግፍ ህገወጥና በመሰረተ ቢስ ክሶች ላይ የተመሰረተ መሆኑን ሱዳን ሐምሌ 19 ገልጻለች። የሱዳን ጦር ኬሚካላዊ መሳሪያ ተጠቅሟል፣ ሱዳንም ማዕቀቡ እንዲነሳ የሚያስፈልጉትን ቅድመ ሁኔታዎች አላሟላችም ብላ ከወሰነች በኋላ በሐምሌ 17 ሁለተኛ ዙር ማዕቀብ መጣሏን አሜሪካ አስታውቃለች። የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ባወጣው መግለጫ መንግስቱ ከዚህ ቀደምም እነዚህን ክሶች እንደተቃወመ ጠቅሶ ሱዳን ኬሚካላዊ መሳሪያ አታመርትም፣ አትይዝም፣ እንዲሁም አትጠቀምም ሲል አስረግጧል። መግለጫው በተጨማሪ አሜሪካ አሳማኝ ማስረጃ ማቅረብ እንዳልቻለች ገልጾ በሱዳን ላይ ማዕቀብ ከመጣሏ በፊት በኬሚካላዊ የጦር መሳሪያዎች ኮንቬንሽን ላይ የተደነገጉትን ቴክኒካዊ አሰራሮች ችላ ማለቷን ከሷል። በሚኒስቴሩ መሰረት ይህ ማዕቀብ በፖለቲካዊ ፍላጎት ብቻ የተመራ እንጂ የኬሚካላዊ መሳሪያ አጠቃቀምን ለመከላከል ያለውን እውነተኛ ጭንቀት የማያንጸባርቅ ነው ብሏል። ከሐምሌ 20 ጀምሮ ተግባራዊ የሚሆነው ይህ ማዕቀብ አሜሪካ ለሱዳን የምትሰጠውን ብድር፣ የፋይናንስ ድጋፍ እንዲሁም ከሰብአዊ እርዳታ በስተቀር በዓለም አቀፍ የፋይናንስ ተቋማት በኩል የሚሰጠውን ቴክኒካዊ ድጋፍ የሚገድብ መሆኑን የኤን ኒውስ ዘገባ ያመለክታል። ግብጽ ዓለም አቀፍ የአየር ማረፊያዋን በእጥፍ ልታሳድግ መሆኗ ተገለጸ። ኢትዮጵያ ለ110 ሚሊዮን መንገደኞች የሚሆን የቢሾፍቱ አውሮፕላን ማረፊያን በምትገነባበት ወቅት ግብጽ በአፍሪካ ስራ የሚበዛበትን አውሮፕላን ማረፊያ አቅም እጥፍ ለማድረግ እየሰራች መሆኗን ዛሬ የተሰራጨ የዜና አውታሮች ዘገባ ያመለክታል።
ግብጽ የካይሮ ዓለም አቀፍ አውሮፕላን ማረፊያ ዓመታዊ መንገደኞችን የማስተናገድ አቅምን እጥፍ በማድረግ ከ60 እስከ 70 ሚሊዮን ለማድረስ ያለመ የባለብዙ ቢሊዮን ዶላር የማስፋፊያ ስራ ጀምራለች። ይህም ግብ ኢትዮጵያ ልታስገነባው ካቀደችውና ውሎ አድሮ እስከ 110 ሚሊዮን መንገደኞችን ለማስተናገድ ከተነደፈው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያ ምዕራፍ ጋር የሚነጻጸር መሆኑን ዘገባው ያስረዳል። በመንገደኞች ፍሰት ከአፍሪካ ቀዳሚ የሆነው የካይሮ ዓለም አቀፍ አውሮፕላን ማረፊያ እንደ አውሮፓውያኑ አቆጣጠር በ2025 30.94 ሚሊዮን መንገደኞችን ያስተናገደ ሲሆን ይህም እንደ አውሮፓውያኑ አቆጣጠር በ2024 ከነበረው 28.97 ሚሊዮን የ6.8 በመቶ ጭማሪ በማሳየት ከደቡብ አፍሪካው ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ ቀድሞ የነበረውን ደረጃ ሊያስጠብቅ መሆኑን የኤክስፕረስ ዘገባ አክሎ ያመለክታል። በሶማሊያ የታገቱት መርከበኞች እንዲፈቱ ግብጽ ጠየቀች። በሶማሊያ የሚገኙ 8 የግብጽ መርከበኞች በሰላም እንዲፈቱና የሶማሊያ ባለስልጣናት ጥረታቸውን እንዲያጠናክሩ ግብጽ ዛሬ ሐምሌ 20 ቀን 2026 ጠየቀች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከሶማሊያ አቻቸው አብዲሰላም አብዲ አሊ ጋር በተገናኙበት ወቅት ግብጽ የሶማሊያን አንድነት፣ ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጠዋል። ግብጽ ሶማሊላንድ ሐምሌ 20 ቀን 2026 በኢየሩሳሌም ኤምባሲ ለመክፈት የወሰደችውን እርምጃ አህጉራዊ ሕግን የሚጻረርና ሕገወጥ ነው ስትል ኮንና እንደነበር ይታወቃል። ሚኒስትር አብደላቲ ሶማሊላንድ በኢየሩሳሌም ቢሮ ለመክፈት መወሰኗ የከተማዋን ታሪካዊና ሕጋዊ አቋም የሚጻረር ነው በማለት አክለዋል። በውይይታቸውም ሁለቱ ወገኖች በንግድ፣ በጸጥታ፣ በመሰረተ ልማት፣ በኢንዱስትሪ፣ በፋርማሲውቲካልና በግብርና ዘርፎች የሁለትዮሽ ትብብርን ለማሳደግ መስማማታቸውን ሂራን ኦንላይን ዘግቧል። ግብጽ በሶማሊያ የባህር ዳርቻ ታግተው የነበሩ 8 ዜጎቿን ለማስፈታት የሶማሊያ ባለስልጣናት ጥረታቸውን አጠናክረው እንዲቀጥሉ መጠየቋን ዘገባዎች ያሳያሉ። የሊቢያ የጸጥታ ኃይሎች ስደተኞችን በማገት የተጠረጠረ ሶማሊያዊን በቁጥጥር ስር አዋሉ። የሊቢያ የጸጥታ ኃይሎች በታጁራ ስደተኞችን አግቶ ገንዘብ በመጠየቅ የተጠረጠረ አንድ ሶማሊያዊ ዜጋ በቁጥጥር ስር መዋሉን ባለስልጣናት ሐምሌ 19 ቀን አስታውቀዋል። የጸጥታ ኃይሎቹ በአካባቢው ይንቀሳቀስ የነበረ የወንጀል ቡድንን መበተናቸውንና ከባድ ጉዳት የደረሰባቸውን 2 የውጭ ዜጎች ማዳናቸውን የሂራን ኦንላይን ዘገባ ጠቁሟል። ሆኖም ባለስልጣናቱ የታደጓቸው ሰዎች ዜግነት እስካሁን አልተገለጸም። የደጋፊ የጸጥታ ዳይሬክተሩ እንዳሉት ስለ አጋቾቹ መረጃ ከደረሳቸው በኋላ ልዩ ክትትል ሲያደርጉ ቆይተዋል። ተጠርጣሪው ሶማሊያዊ ዜጋም ከታሰረ በኋላ ታግተው የነበሩት 2 ሰዎች ወዲያውኑ ነፃ መውጣታቸው ተገልጿል። ታግተው የቆዩት እነዚህ ግለሰቦች ለሕክምና መወሰዳቸውንና የቀሩትን የወንጀል ቡድን አባላት ለመያዝ ጥረቱ እንደቀጠለም ባለስልጣናቱ ጨምረው ገልጸዋል። አንዳንድ ተጠርጣሪዎች ከሊቢያ በህገወጥ መንገድ በባህር ለመውጣት ሲሞክሩ ወደ ባህር ዳርቻ ከተሞች መሸሻቸውን ሪፖርቶች ያመለክታሉ። ባለስልጣናቱ እንደገለጹት ወንጀለኞቹ በታጋቾቹ ላይ የሚፈጽሙትን ግፍ በቪዲዮ በመቅረጽ ለቤተሰቦቻቸው በመላክ ቤዛ እንዲከፍሉ ጫና ያደርጉ ነበር። በቁጥጥር ስር ያለው ተጠርጣሪ አሁንም በእስር ላይ እንደሚገኝና ምርመራ እየተካሄደበት መሆኑም ተገልጿል። ባለስልጣናቱ አክለውም የህግ ሂደቱ እየተከናወነ እንደሆነና ምርመራው ከተጠናቀቀ በኋላ ተጠርጣሪው ለአቃቢ ህግ ቢሮ እንደሚቀርብ ገልጸዋል። በመጨረሻም አሜሪካ በኢራን ላይ ጠንካራ ጥቃት ሰንዝራለች ሲሉ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ትናንት ምሽት ጠንካራ የተባለ ጥቃት መሰንዘሯን ተናገሩ። በኢራን ላይ የተወሰደው ጠንካራ እርምጃ የአሜሪካ 3 ወታደሮች በኢራን ጥቃት በመገደላቸው እንደሆነ ተገልጿል። ፕሬዝዳንት ትራምፕ በኢራን ላይ የሚሰነዘረው ጥቃት በጣም እንዲጠናከር ትዕዛዝ ማስተላለፋቸውም ተመላክቷል። እንደ ፕሬዝዳንቱ ገለጻ በቅርቡ በደረሰ ጥቃት የአሜሪካ 2 ወታደሮች በዮርዳኖስና በኢራቅ ደግሞ 1 ወታደር ሕይወታቸውን አጥተዋል። ዛሬም ቀጥሎ ባለው የአሜሪካ ጥቃት በኢራን በርካታ አካባቢዎች ፍንዳታ እየተሰማ ሲሆን በዚህ ሳቢያም የተዘጉ ስራዎች መኖራቸውንና ሰራተኞች ስራ እንዳይገቡ መደረጉን ነው ቢቢሲ ያስነበበው። አሜሪካ ቴህራን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ የምታደርሰውን ጥቃት ለመግታት እንዲቻል ወታደራዊ ቦታዎችንና የመገናኛ አውታሮችን ኢላማ አድርጋ እያጠቃች ነው። በሁለቱ ወገኖች መካከል ተደርሶ የነበረው የተኩስ አቁም ስምምነት ማብቃቱ ከተገለጸ ወዲህ እየተፈጸመ ያለው ጥቃት 9ኛ ምሽቱን አስቆጥሯል።
ጥቃቱን አስመልክቶ የኢራኑ ታስኒም የዜና ወኪል እንደዘገበው ታብሪዝ፣ ቻባሃር፣ ኮናራክ፣ ባንዳር ማሃሻር እና ባንዳር ኢማምን ጨምሮ በተለያዩ የኢራን ከተሞች ጥቃቶች ተፈጽመዋል። በሌላ በኩል የአሜሪካ ጥቃት እስከቀጠለ ድረስ በሆርሙዝ ሰርጥ ምንም አይነት ነዳጅ እንደማያልፍ የኢራን አብዮታዊ ዘብ አስጠንቅቋል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ በያላችሁበት ቸር ይግጠማችሁ።